ሰላም ውድ የጂነስ ሚዲያ ቤተሰቦች፣ ውድ ተማሪዎች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ደግሞ እንግዲህ በጂነስ ሚዲያ ይዤላችሁ የመጣሁት ሂስትሪ ይዤላችሁ መጥቻለሁ ማለት ነው። ቻፕተር 1 ፓርት 1ን በዛሬ እናያለን ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። እውነቴን ነው የምላችሁ፣ የምታጡት ነገር የለም። ስለዚህ ለአዲስ የቻናል ቤተሰቦች ደግሞ እንኳን ደህና መጣችሁ እያልኩኝ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ይህንንም አሪፍ እንትኖችን ከሰራን በኋላ አንብበን አብረን በጋራ ተረዳድተን ተማምረን ኤግዛሞቹን የተለያዩ ዩኒቨርሲቲ ኤግዛሞችን የምንሰራ ይሆናል ማለት ነው። ልክ እንደ ሌሎች ኮርሶች ማለት ነው። ያው ሂስትሪ ቲሶ ኢምፖርታንት ማለት ነው። አሪፍ ስለሆነ የግድ መማማር አለብን ማለት ነው። ስለዚህ ኢንትሮዳክሽን እንደ ኢንትሮዳክሽን ማለት ነው። ዘ ፈርስት ቻፕተር ዲልስ አባውት ዘ ኔቸር ኤንድ ዩዝስ ኦፍ ሂስትሪ፣ የሂስትሪ ተፈጥሮና ጥቅሙ፣ የሂስትሪ ጥቅሙ ምንድን ነው የሚለውን በዚህ ቻፕተር ላይ ተካቶ እናየዋለን ማለት ነው። ስለዚህ ዘ ፈርስት ዋን ኢዝ ኔቸር ኦፍ ሂስትሪ፣ የሂስትሪ ኔቸር ተፈጥሮ እንዴት ነው የሚለውን እናያለን ማለት ነው። ሶ ዋት ኢዝ ሂስትሪ ፎር ዩ፣ ሂስትሪ ለእናንተ ምንድን ነው ብሎ ይጠይቀናል ማለት ነው። የመጀመሪያው እንትን ላይ ማለት ነው። ስለዚህ ባይ ዘ ወይ ዚስ ፒፒቲ ኢዝ ወሎ ዩኒቨርሲቲ ፒፒቲ፣ የወሎ ዩኒቨርሲቲ ፒፒቲ ነው ማለት ነው። እንጠቀመው፣ ችግር የለውም፣ ተመሳሳይ ስለሆነ ለሁሉም እንጠቀመዋለን ማለት። ስለዚህ ሂስትሪ ሚንስ ኦል ዘ ቲንግስ ዛት ሃቭ ሃፕንድ ኢን ዘ ሁማን ፓስት፣ ሂስትሪ ማለት ሁሉም ነገሮች በአለፉት የሰው ልጆች ታሪክ ውስጥ የተፈጠሩ ማንኛውም ነገሮች የሚያጠናልን ማን ነው ማለት ነው? ሂስትሪ ነው ማለት ነው። ሶ ሂስትሪ ካን ቢ ዲፋይንድ አስ አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት። አዎ ሂስትሪ ምን ተብሎ ይገለጻል? ኦርጋናይዝድ የሆነና የተዋቀረና ሲስተማቲክ በሆነ ወይ ያለፈውን ታሪክ ያለፈውን ስለ ሰው ልጅ ያለፉትን ነገሮች ማጥናት ምን ይባላል? ሂስትሪ ይባላል። The study involves the discovery, collection, organization and presentation of information about past events. ይሄ ጥናቱ ምን ሊይዝ ይችላል? ዲስከቨር ማድረግ፣ ኮሌክት ማድረግ፣ ኦርጋናይዝ ማድረግ እና እንዲሁ ያለፉትን ነገሮች፣ ያለፉትን ኢቨንቶች፣ የተደረጉ ድርጊቶች እነሱን ፕሬዘንት ማድረግ ያስፈልጋል ማለት ነው። So the term history derived from the Greek word historia meaning inquiry or አን አካውንት ኦፍ ዋንስ ኢንኳይሪስ። ምንድነው ሂስትሪ የሚለው ቃል የመጣው ከግሪክ ወርድ ሂስቶሪያ ከሚለው የግሪክ ቃል ነው ማለት ነው። ፍቹ ደግሞ ኢንኳይሪ ማለት ነው፣ መሰብሰብ ማለት ነው። ኦር አን አካውንት ኦፍ ዋንስ ኢንኳይሪስ ማለት ነው፣ የአንድ ነገር ስብስብ ማለት ነው። ሶ ዘ ፈርስት ዩዝ ኦፍ ዘ ተርም ኢዝ፣ የመጀመሪያው ቃላቱ ጥቅም ላይ የዋለው በአንሸንት ግሪክ ሂስቶሪያን ነው ማለት ነው፣ በሄሮዶተስ። እሱም ደግሞ ማን ነው? ጥንታዊ የግሪክ የታሪክ አባት በመባል የሚታወቀው ማን ነው? የታሪክ አባት በመባል የሚታወቀው ሄሮዶተስ ነው ማለት ነው። የኖረውም ከ484 በዚህ እስከ 425 ዓመተ ምህረት ቢፎር ክርስት ነው ማለት ነው። ሶ who is often held to be the father of history, who is often held to be the father of እሱም ምንድን ነው? የታሪክ አባት በመባል ይታወቃል። ፋዘር ኦፍ ሂስትሪ በመባል ይታወቃል። ሄሮዶተስ ማለት ነው። የታሪክ አባት በመባል ይታወቃል ማለት ነው ብዙ ጊዜ። ሶ what differentiates history from other disciplines፣ ምንድን ነው ሂስትሪን ከሌሎች ዲሲፕሊኖች ወይም ደግሞ አካዳሚክ ዲሲፕሊኖች የለየው፣ ከሌሎች ኮርሶች ምንድን ነው የሚለየው የሚለውን ስናይ is that while the latter study the interaction between humans and their environment in the present state, history studies the interaction between the two in the past within the framework of the continuous process of change taking place in time። ሂስትሪ ማለት ምንድን ነው? ስለ ፓስት፣ ስለ ጥንታዊ ወይም ደግሞ ስለ ያለፈውን የሰው ልጅ ያለፈውን ማንነት የሚያጠና ነው ማለት ነው። እንዲሁ ስለ ፕሬዘንትም ስለ ከሰው ልጆች ጋር ተያይዞ ስለ ፕሬዘንት ስቴታቸውም ስለ ፊውቸርም እንዲሁ ያጠናል። ሞስት ኦፍ ዘ ታይም ግን ሂስትሪ ፎከስ የሚያደርገው ፓስት ላይ ነው ማለት ነው። ፓስት ያለፈው ጊዜ ላይ ነው ማለት ነው ፎከስ የሚያደርገው። ሶ አኮርዲንግሊ ሂስትሪ ኢዝ ኮንቬንሽናሊ ዲቫይድድ ኢንቱ አንሸንት፣ ሜዲቫል ኤንድ ሞደርን ሂስትሪ።
ኮንቬንሽናል ሂስትሪ በስንት ይከፈላል? በሶስት ይከፈላል። አንሸንት ሂስትሪ፣ ሜዲቫል ሂስትሪ ኤንድ ሞደርን ሂስትሪ ብለን በሶስት እንከፍለዋለን። ዚስ ኢዝ ዋት ዊ ኮል ፔሪዳይዜሽን ኢን ሂስትሪ። ይህ ምን ይባላል? ፔሪዳይዜሽን ይባላል በታሪክ ውስጥ ማለት ነው። ዋን ኦፍ ዘ ኬ ካራክተሪስቲክስ ኦፍ ዘ ዲሲፕሊን። ይህ ደግሞ የዲሲፕሊኑ ወይም ደግሞ የሂስትሪ የታሪክ አንዱ መገለጫ ባህሪው ነው ማለት ነው። ሶ ኦል አስፔክትስ ኦፍ ሁማን ላይፍ ዛት ኢዝ ሶሻል፣ ካልቸራል፣ ኢኮኖሚክ ኤንድ ፖለቲካል ኢን ዘ ፓስት ሃቭ ቢን ቼንጂንግ ፍሮም ታይም ቱ ታይም። ምንድነው የሰው ልጅ አኗኗር በሶሻል በማህበራዊ ስናየው፣ በባህላዊ እንዲሁም በኢኮኖሚያዊ እንዲሁም በፖለቲካዊ አኗኗሩ ከጊዜ ወደ ጊዜ እየተቀየረ ይመጣል ማለት ነው። እየተቀየረ ይመጣል። ሶ this is all about the definitions of history. So what are the uses of history? history ለምን ይጠቅማል ስንል peoples live in the present and plan for and worry about the future. ሰዎች በተፈጥሯችን ወይም ደግሞ ናቹራሊ አሁን ላይ ስንኖር ለወደፊቱ እንጨነቃለን ማለት ነው። ሶ ሂስትሪ however is the study of the past. ሂስትሪ ደግሞ ምንድነው ማለት ነው? ያለፈውን ነው የሚያጠና ማለት ነው። why bother with the past while living in the present and anticipating what is yet to come? ለምንድን ነው አሁን ላይ እየኖርን ላለፈው የምንጨነቀው? መጨነቅ ያስፈለገ ወይም ያለፈውን ነገር ማጥናት ያስፈለገ ለምንድን ነው? ያለፈውን ስላለፈው ነገር ማወቅ የተፈለገ የሚለውን ስናይ መልሶቹ ከዚህ ላይ ያሉ ማለት ነው። የመጀመሪያው ያለፈው ማጥናት የተፈለገው ምን ጥቅም ስላለው ነው? ሂስትሪ ምንድን ነው ጥቅሙ ስንል ሂስትሪ ሄልፕስ ቤተር አንደርስታንድ ዘ ፕሬዘንት። ምንድነው ሂስትሪ አሁናችንን ወይም ደግሞ አሁን ላይ ያለንበትን ጊዜ ቤተር አንደርስታንድ እንድናደርግ ያደርጋል። ምን በማለት ኮምፔር በማድረግ ካለፈው ጊዜ ጋር ኮምፔር አድርገን አሁን ላይ የአሁናችንን አሪፍ በጥሩ ሁኔታ እንድንረዳ ያደርገናል ማለት ነው። ሶ it is difficult to understand problems that face humanity and society today without tracing their origins in the past. አሁን ላይ ያለንን አሁን ላይ የምንኖረው ኑሮ ከድሮ ካለፈው ጋር ኮምፔር አድርገን እያደረግን ካልሆነ መኖር ማለት ነው ለመኖር ትንሽ ከበድ ይላል ማለት ነው። ሶ ሂስቶሪካል ባክግራውንድ ኢዝ ኤሴንሻል ፎር ኤ ባላንስድ ኤንድ ኢን-ዴፕዝ አንደርስታንዲንግ ኦፍ መኒ ከረንት ወርልድ ሲቹዌሽንስ። ምንድነው ሂስቶሪካል ባክግራውንድ? ታሪክ የጀርባ ታሪክ መኖር በጣም ጠቃሚ ነው ማለት ነው። ሶ ሁለተኛው ምንድነው ጥቅሙ? የሂስትሪ የሚሰጠው ጥቅም ሂስትሪ ማጥናታችን ያለፈውን ስናጠና የምናገኘው ጥቅም ምንድነው ሲለው የሚለውን ስናይ ሂስትሪ ፕሮቫይድስ ኤ ሴንስ ኦፍ አይዴንቲቲ። የራሳችን የሆነ አይዴንቲቲ እንዲኖረን መለያ እንዲኖረን ያደርጋል ማለት ነው። ሶ ኖሌጅ ኦፍ ሂስትሪ ኢዝ ኢንዲስፔንሴብል ቱ አንደርስታንድ ሁ ዊ አር ኤንድ ዌር ዊ ፊት ኢን ዘ ወርልድ። ማንን እኛ የሚለውን እንዲሁ በዓለም ላይ ምን አይነት እይታ አለን፣ ዓለም ለኛ ምን አይነት እይታ አለው የሚለውን አመለካከት አለው የሚለውን እንድናውቅ ያደርገናል ማለት ነው። አን ኢንዲቪዥዋል ዊዛውት ሜሞሪ ፋይንድስ ግሬት ዲፊካልቲ ኢን ሪሌቲንግ ቱ አዘርስ ኤንድ ሜኪንግ ኢንተሊጀንት ዲሲዥንስ። ምንድነው አንድ ሰው ወይም በግለሰብ ደረጃ እንኳን ብናየው ያለፈውን ሚሞራይዝ ማድረግ ካልቻለ፣ ያለፈውን ነገሮች ስቶር ማድረግ ካልቻለ አሁን ላይ ላለው እንትን ችግር ሊገጥመው ይችላል ማለት ነው። ሶ ኢት ኢዝ ኦንሊ ስሮ ሴንስ ኦፍ ሂስትሪ ዛት ኮሚኒቲስ ዲፋይን ዜር አይዴንቲቲ ኦሪየንት ዘምሰልቭስ ኤንድ አንደርስታንድ ዜር ሪሌሽንሽፕስ ዊዝ ዘ ፓስት ኤንድ ዊዝ አዘር ሶሳይቲስ። ሶስተኛው ምንድን ነው ሂስትሪ የሚሰጠን ጥቅም? ሂስትሪ ማጥናታችን ምንድን ነው የሚሰጠን ጥቅም የሚለውን ስናይ ሂስትሪ ፕሮቫይድስ ዘ ቤዚክ ባክግራውንድ ፎር አዘር ዲሲፕሊንስ። ሂስትሪ ምንድነው ለሌሎች ትምህርቶች፣ ለሌሎች አካዳሚክ ዲሲፕሊኖች፣ ለሌሎች ትምህርቶች ባክግራውንድ ወይም ደግሞ እንደ ታሪክ የጀርባ አጥንት ሆኖ ያገለግላል ማለት ነው። ሶ ሂስቶሪካል ኖሌጅ ኢዝ ኤክስትሪምሊ ቫሉዌብል ኢን ዘ ፐርሱት ኦፍ አዘር ዲሲፕሊን ሰች አስ ሊትሬቸር። ለሊትሬቸር ያገለግላል፣ ለአርት፣ ለፊሎዞፊ፣ ለሪሊጅን፣ ለሶሺዮሎጂ፣ ለፖለቲካል ሳይንስ እንዲሁ ለአንትሮፖሎጂ፣ ለኢኮኖሚክስ እንደው ሂስትሪ የማይገባበት የለም ማለት ነው። ኢት ኢዝ ቬሪ ክሩሻል ፎር አዘር ዲሲፕሊን። ለሌሎች ኮርሶች፣ ለሌሎች ዲሲፕሊኖች በጣም ጠቃሚ ነው ማለት ነው። ማን? ሂስትሪ ማለት ነው። ሶ ሂስትሪ አራተኛው ጥቅሙ ምንድነው? ሂስትሪ ስንል ሂስትሪ ቲችስ ክሪቲካል ስኪልስ።
ሂስትሪን ማጥናት የምናገኛቸው ላይፍ ስኪሎች አሉ ማለት ነው። ሂስትሪን በማጥናት ክሪቲካል የሆኑ ስኪሎችን እናገኛለን ማለት ነው። በህይወታችን ላይፍ ስኪል እናገኛለን ማለት ነው። ሶ ስተዲንግ ሂስትሪ ሄልፕ ስቱደንትስ ቱ ዲቨሎፕ ኬይ ሪሰርች ስኪል የሪሰርች ስኪል እንዲያገኙ ያደርጋናል ማለት ነው። እኛን ተማሪዎችን ለዛ ይረዳናል ማለት ነው። ዚስ ኢንክሉድ ሃው ቱ ፋይንድ ኤንድ ኢቫሉዌት ሶርስስ ይህም ደግሞ እንዴት ነው ሶርሶችን መረጃን እንዴት ነው የምናገኝ የሚለውን እንዲሁ ይረዳናል። ሃው ቱ ሜክ coherent arguments based on various kinds of evidence and present clearly in writing። አምስተኛው ጥቅሙ ምንድነው? ሂስትሪ ሄልፕስ ዲቨሎፕ ቶለራንስ ኤንድ ኦፕን ማይንድነስ ሰፋ ያለ አስተሳሰብ እንዲኖረን እና ቶለራንስ መቻቻልን ለማሳደግ መቻቻልን ለማጎልበት ለማጠንከር ያገለግለናል ማለት ነው፣ ይጠቅማል ሂስትሪ ማለት ነው። studying different societies in the past contributes to free ourselves from some of our inherent cultural provincialism. Studying the past used to acquire broad perspectives that give them the range and flexibility in life situations. በእኛ በህይወታችን ውስጥ ራሱ ሂስትሪ ማጥናት መቻቻል እንዲኖር ኦፕን ማይንድድ ሲቲዝን እንድንሆን ጥሩ ዜጎች እንድንሆን ያደርገናል ማለት ነው። ማለት ሂስትሪ ማለት ነው። ሶ ሂስትሪ ሰባተኛው ምንድነው ጥቅሙ ስንል ሂስትሪ ሳፕላይስ ኢንድለስ ሶርስ ኦፍ ፋሲኔሽን። ምንድነው ሂስትሪ በጣም ዘርፈ ብዙ ጥቅም ይሰጠናል ማለት ኤክስፕሎሪንግ ዘ ዋይስ ፒፕል ኢን ዲስታንት ኤጅስ ኮንስትራክትድ their lives offers a sense of beauty and excitement and ultimately another perspective on human life and society. So this is all about the use of history 1.2 sources and methods of historical study. ሶርሶች እና ሂስቶሪካል ስተዲ ማለት ሂስትሪን ለማጥናት የምንጠቀምባቸው ምንጮች እና ሜቶዶች ወይም ቴክኒኮች ስልቶች ምንድን ናቸው የሚለውን ስናይ ሶርስስ አር ኢንስትሩመንትስ መሳሪያዎች ናቸው። ሶርሶች ዛት ብሪንግ ቱ ላይፍ ዋት አፒር ቱ ሃቭ ቢን ዴድ ኢት ኢዝ ሳይድ ዛት ዌር ዜር አር ኖ ሶርስስ ዜር ኢዝ ኖ ሂስትሪ። ሶርስ ከሌለ ምንጭ ከሌለ ወይም ደግሞ የታሪክ ምንጭ ከሌለ ሂስትሪ የሚባለው ነገር የለም ማለት ነው። ሶ ሶርስስ አር ዜርፎር ኪ ቱ ዘ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ። ሶርስ ማለት ምንጮች ማለት ነው። ምንጮች ደግሞ ሂስትሪን ለመጻፍና ሂስትሪን ለማጥናት ኬ ናቸው፣ ቁልፍ ናቸው ማለት ነው። ሶ ሂስቶሪካል ሶርስስ አር ብሮድሊ ክላሲፋይድ ኢንቱ ቱ ታይፕስ። ሂስቶሪካል ሶርሶች ይህ የታሪክ ምንጮች ታሪክን የምናጠናባቸው ምንጮች ወይም ደግሞ ታሪክን የምናገኝባቸው ምንጮች በሁለት ዋና ዋና ክፍሎች ይከፈላሉ። እነሱም ፕራይመሪ ሶርስስ ኤንድ ሰከንዳሪ ሶርስስ ተብለው በሁለት ይከፈላሉ ማለት ነው። ሶ ፕራይመሪ ሶርስስ ምንላቸው ምንም ናቸው የሚለው ስናይ ፕራይመሪ ሶርስስ አር ሰርቫይቪንግ ትሬስስ ኦፍ ዘ ፓስት አቬይላብል ቱ አስ ኢን ዘ ፕሬዘንት። ፓስት ላይ ሆነው በፊት የነበሩ ነገሮች ነው አሁን ላይ እስካሁን ድረስ ስቲል ነው ሰርቫይቭ አድርገው ከታሪክ ጋር ከዘመን ጋር የተሻገሩ ነገሮች ናቸው ማለት ነው። ምኖች ፕራይመሪ ሶርስ ማለት they are original or first hand in their proximity to the event both in time and in space። ምንድናቸው ማለት ነው? ኦሪጂናል ናቸው፣ ዋና ናቸው፣ ፈርስት ሃንድ ናቸው ማለት ነው። ምንድነው? ከጥንት ጀምሮ ከፓስት ያለፉ ናቸው። ድሮ እንደተሰሩ አሁንም ዘመን ከዘመን ሲሸጋገር አብረው የሚሸጋገሩ ፈርስት ሃንድ የሆኑ ናቸው ማለት ነው። ሶ ኤግዛምፕልስ ኦፍ ፕራይሜሪ ሶርስ ስናይ አር ማኑስክሪፕትስ ወይም ሃንድራይትን ማቴሪያል የእጁ ጽሁፎች ማለት ነው። ዲያሪስ፣ ሌተርስ፣ ማይኒትስ፣ ኮርት ሪከርድስ ኤንድ አድሚኒስትሬቲቭ ፋይልስ፣ ትራቨል ዶክመንትስ፣ ፎቶግራፍስ፣ ማፕስ፣ ቪዲዮ audio visual materials and artifacts such as coins, fossils, weapons and utensils and buildings. These all are primary sources. Okay, so secondary source የሚባሉት ደግሞ ምንድን ናቸው? as the name indicates secondary means second handed ማለት ነው። second handed ለሁለተኛ ጊዜ ነው ጥቅም ላይ እየዋሉ ያሉት ማለት ነው። so secondary sources on the other hand are second hand published accounts about ፓስት ኢቨንት ስላለፈው ታሪክ የሚያወሩ ነገር ግን ለሁለተኛ ጊዜ ሰከንድ ሃንድድ የሆኑ ናቸው ማለት ነው። ሶ they are written long after the event has occurred። ምንድነው? ኢቨንቱ ወይም ድርጊቱ ከተፈጸመ ከረጅም ዓመት በኋላ ነው ማለት ነው የተጻፉት ማለት ነው። providing an interpretation of what happened, why it happened። እነሱም ደግሞ ምንድን በኢንተርፕሬት በማብራራት ነው ማለት ነው የሚጻፉት። what happened
ምን ተፈጥሮ ነበር? ዋይ ኢት ሀፕን ለምን ተፈጠረ? ሃው ኢት ሀፕን እንዴት ተፈጠረ? እና ኦፍትን ቤዝድ ኦን ፕራይሜሪ ሶርስ እነዚህ ሰከንዳሪ ሶርሶች ከፕራይሜሪ ሶርሶችን መሰረት አድርገው ነው ማለት ነው የሚጻፉ ወይም ደግሞ በፕራይሜሪ ሶርሶች መሰረትነት የሚጻፉ ጽሁፎች ናቸው ማለት ሰከንድሊ ሃንድ ፐብሊሽድ የሚሆኑ ጽሁፎች ናቸው ማለት ነው። ስለ አለፈው ጊዜ የሚያወሩ ጽሁፎች ምን ይባላሉ? ፕራይሜሪ ሰከንዳሪ ሶርስ ይባላሉ። ሶ ኤግዛምፕል ኦፍ ሰከንዳሪ ሶርስ ስናይ አርቲክልስ፣ ቡክስ፣ ቴክስት ቡክስ፣ ባዮግራፊስ ኤንድ ፐብሊሽድ ስቶሪስ ኦር ሙቪስ አባውት ሂስቶሪካል ኢቨንትስ ዚስ ኦል አር under categorized under secondary source. So nevertheless, no history work can be taken as final as new sources keep coming to light. So new sources make possible new historical interpretations or entirely new historical reconstructions. ምንድነው? አዲስ ምንጭ ወይም ደግሞ አዲስ የመረጃ ምንጭ ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሬት አዲስ የታሪክ አረዳድ እንዲኖር ያደርጋል። ወይም ደግሞ አዲስ ታሪክ ሪኮንስትራክት ወይም ደግሞ እንዲፈጠር ያደርጋል ማለት ነው። አዲስ መረጃ ሲኖር፣ አዲስ የታሪክ መረጃ ሲኖር አዲስ ሂስትሪ ኦከር ያደርጋል ማለት ነው። ሶ ኦራል ዳታ ኮንስቲቲዩት ዘ አዘር ካቴጎሪ ኦፍ ሂስቶሪካል ሶርስስ። ኦራል ዳታ ማለት ደግሞ በቃል የሚተላለፉ ዳታዎች ማለት ነው። እነሱም በሌላ የሂስቶሪካል ሶርስ ካቴጎሪ ውስጥ ምድብ ውስጥ ይመደባሉ። ኦራል ሶርስስ አር ስፔሻሊ ቫሉዌብል ቱ ስተዲ ዘ ሂስትሪ ኦፍ ነን ሊትሬት ሶሳይቲስ። ምንድነው? ኦራል ሶርስ በዋናነት የሚያገለግሉት ጥቅም የሚሰጡት ያልተጻፉ ታሪካቸው ያልተጻፈ ማህበረሰቦችን ስለነሱ ለማጥናት በጣም ኢምፖርታንት ናቸው ማለት ነው። In many societies, people transmit information from one generation to another through folk songs and folk sayings. ምንድነው? በኦራል ሶንጎች በመዝሙር መልኩ ሊሆን ይችላል። በተለያዩ አባባሎች በኦራል እንዲህ በቃል በሚባሉ አባባሎች ሊሆን ይችላል። ታሪክን በአብዛኛው ሶሳይቲ ስናይ ታሪክ ይሸጋገራል ማለት ነው። ሶ ዚስ ታይፕ ኦፍ ኦራል ዳታ ኢዝ ኮልድ ኦራል ትራዲሽን። ይህ አይነት የኦራል ዳታ የቃል መረጃ ምን ይባላል? ኦራል ትራዲሽን በሚባል ይታወቃል። ፒፕል ካን ኦልሶ ፕሮቫይድ ኦራል ቴስቲሞኒስ ኦር ፐርሰናል ሪኮሌክሽንስ ኦፍ ላይቭድ ኤክስፔሪንስ። ሰዎቹ ምንድነው ማለት ነው? ኦራል ቴስቲሞኒ የቃል ማረጋገጫዎች፣ የቃል ምስክሮች እንዲሁ ፐርሰናል ሪኮሌክሽኖችን ይይዛሉ ማለት ሰች ሶርስ ማቴሪያል ኢዝ ኦራል ሂስትሪ። ይህ አይነት የማቴሪያል ሶርስ ምን ይባላል? ኦራል ሂስትሪ በመባል ይታወቃል፣ እንጠራዋለን ማለት ነው። ሶ ኦራል ዳታ ሜይ ሎስ ኢትስ ኦሪጂናሊቲ ኤንድ አውተንቲሲቲ ዲዩ ቱ ዲስቶርሽን ስሮ ታይም። ኦራል ዳታ ምንድነው ማለት ነው? ዋናው መረጃ ከጊዜ ወደ ጊዜ ሲሄድ እየጠፋ እየተቆራረጠ ሀሳቡ እየተቆራረጠ ይመጣል ማለት ነው። በቃል ስለሆነ እየተላለፈ ያለው ከአንድ ጀኔሬሽን ከአንድ ትውልድ ወደ ሌላ ትውልድ ሲተላለፍ በቃል ስለሆነ የሚተላለፈው ሀሳቡ እየተቆራረጠ ይመጣል ማለት ነው። ዜርፎር ኢት ሹድ ቢ ክሮስ ቸክድ ዊዝ አዘር ሶርስስ ሰች አስ ሪትን ዶክመንትስ ቱ ዲተርማይን ቨራሲቲ ኦር አውተንቲሲቲ። ስለዚህ የሆነ መግደፍ ስለሚመጣ አይዲያው ሊቆረጥብን ስለሚችል ከተጻፉ ጽሁፎች ጋር ፈልገን ቸክ ማድረግ አለብን ማለት ነው፣ ሞር አኩሬት ለመሆን ማለት ነው። ስለዚህ ይህን ስናደርግ ሂስቶሪዮግራፊ 1.3 ደርሰናል ማለት ነው። እንግዲህ ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን። ሂስቶሪዮግራፊ ማለት እንግዲህ የታሪክ ጽሁፎች ታሪክ ማለት ነው። የታሪክ ጽሁፎች ታሪክ ምን ይባላል? ሂስቶሪዮግራፊ ይባላል በአማርኛ። ሂስቶሪዮግራፊ ይባላል በአማርኛ። የታሪክ ጽሁፎች ታሪክ ሂስቶሪዮግራፊ ይባላል ማለት ስናየው። ስለዚህ ይህን ስናይ ትንሽዬ ነው የሚቀረን ልንጨርስ ነው መሰለኝ። ይህን ቻፕተር በአንድ ቪዲዮ ብናደርገው እንደው በጣም አሪፍ ነው ይመስለኛል። ነው ብዙ ነው? አይ ትንሽ ነው። በአንድ ቪዲዮ ማድረግ እንችላለን ይመስለኛል። እንጨርሰው። ሶ ሂስቶሪዮግራፊ ሚንስ 1.3 ሂስቶሪዮግራፊ ደርሰናል። ሶ ሂስቶሪዮግራፊ ኢዝ ዘ ሂስትሪ ኦፍ ሂስቶሪካል ሬቲንግ
ሂስቶሪ ኦፍ ሂስቶሪካል ራይቲንግ የታሪክ ጽሁፎች ታሪክ ምን ይባላል? ሂስቶሪዮግራፊ ይባላል ማለት ነው። ሂስትሪ ኦፍ ሂስቶሪካል ራይቲንግ ፒፕል ሃቭ ሃድ ሴንስ ኦፍ ዘ ፓስት ሲንስ ዘ ቢጊኒንግ ኦፍ ሁማኒቲ ሶ ዘ ኦርጋናይዝድ ስተዲ ኤንድ ናሬሽን ኦፍ ዘ ፓስት was introduced by ancient Greek historian, notably Herodotus and ቱሲዲዲስ የሚባለው ሂስቶሪያን በሁለቱ ነው ማለት ነው እንትን ያለው ማለት ሶ the other major tradition of thinking and writing about the past is the Chinese. I think this is enough for today because I am very tired since I have because before this I made a logic fallacy and critical thinking freshman video. So due to this I am very tired. Next time we will proceed to 1.3 historiography of Ethiopia and the Horn. በቀጣይ እንጨርሳለን። ሌላ ቪዲዮ ሰርቼ ስለነበር በጣም ደካክሞኛል ማለት ነው። ከዚህ ላይ ይበቃናል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ፣ አበረታቱኝ እላለሁ። ውድ ተማሪዎቼ አይዟችሁ፣ አንብቡ። ሴዩ